እስቲ ይሄንን ቪዲዮ ተመልክተን እንምጣ። የሚለየው ይሄኛው ብቻ ነው። ሌላ ሁሉ ተመሳሳይ ሐሳብ ያላቸው አሉ። ግን ሁሉም ማብራሪያቸው የተለያየ ስለሆነ በደንብ ለማድመጥ ሞክሩ። ካለባችሁ ውዝግብም ካለባችሁ የሐሳብ እንትንም ትወጣላችሁ። ኡስታዝ የክርስቲያን ስጋ መብላት ሐራም ነው ወይስ ሐራም አይደለም? ሐራም አይደለም። በሙስዓብ ወልድ በስመ አብ ወልድ ብሎ ያረዱት ይቻላል ያ ሼኽ። በምን ብለው እንደሚያርዱትን ያላቅም። ብዙ ግን ያው አህለል ኪታብ ነን የመጽሐፍ ባለቤት ነን የሚሉ ሰዎች ሁሉ ያረዱት ሐላል ነው። ባይሆን በዓል ላይ ያርዱ፣ የበዓሉ የስለቱ የምናምኑ እንዳይሆን። ምክንያቱም የበዓል የስለቱ እንኳን የነሱ አይደለም የሙስሊሙም አይሆንም ከአላህ ሌላ ለሆነ ብለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች ዛሬ ስለ ያመጣሁት ቪዲዮ ሁሉም ኡስታዞች ናቸው የሚያወሩት። ኡስታዞቹ ደግሞ የተለያየ ሐሳብ አላቸው፣ የተለያየ አገላለጽ አላቸው። ያንን አገላለጽ በጥሞና በመከታተል የራሳችሁን ውሳኔ እንድትወስኑ የሚረዳችሁ የሆነ ቪዲዮ ነው ይዤ የመጣሁት። እስከ መጨረሻው እንድታዩ ጋብዛችኋለሁ። ለምን ሁሉም ኡስታዞች የተለያየ ሐሳብ አላቸው። ቢያንስ 5-6 የሚሆኑ ኡስታዞች የተናገሩትን አምጥቻለሁ። በደንብ ለማድመጥና በደንብ ለመረዳ ሞክሩ። ሰላም አለይኩም። ቀጣይ ጥያቄያችን አጭር ጥያቄ ነው የጠየቁን። የክርስቲያን ስጋ ሐራም ነው ወይስ ከራሃ ነው? የክርስቲያን ስጋ መብላት ሐራም ነው፣ ከራሃም አይደለም፣ ሐራም ነው። ቁርጥ ያለ ሐራም ነው። ወጣሙ الذين اوتوا الكتاب ያለውን እየፈሰሩ እነዛ አህለል ኪታቦችን ነው። የኛ ሀገር ደግሞ ወሰንይ ናቸው። ከእንጨት እያመለከ እየተሸክቦ የጌታ ነው እያለ እንዴት ብሎ ነው እነሱ የሚበቃው? እና የክርስቲያን ስጋት መብላት ሐራም ነው፣ ከራሃብ አይደለም፣ ቁርጥ ያለ ሐራም ነው። እሱ መራቅ አለብን። እንደው ለተሰወረ ይገርማችኋል። እንደው ይቃን ቢባልም እንደው እነዚህ ይበቃል የሚሉ ወንድሞቻችን ታሉ ይበቃል የሚሉ ሰዎች ለምን እኛን ትጠየፉኛ ስለምን አንጠየፍም? ሰው ሄዶ ክርስቲያን ሆቴል ቤት ይገባል። የሆቴል ሉካንዳ ነው እሱ ተዛ ይገዛል። እዚህ ሙስሊም ወንድሙ የሚሰግደው እያለ ማለት ነው። እነሱ ግን የኛ ስጋ የነካውን ዕቃ ባመድ በስንት ጉድ ያጥበው ነው እንትን ቤት እንዴት ነው የሚጠየው? እኛስ እንዴት ነው እንትን አንደለም? አሁን ይሄን የክርስቲያን ስጋ ይበላል ብሎ ፈትዋ የሚያደርጉ ሰዎች እኔ በጣም ነው የማዝነው። እና ስለዚህ ይሄ ክልክል ነው፣ ሐራም ነው። ወሰንይ ናቸው ደግሞ እነሱ አህለል ኪታቦች አይደሉም፣ ወሰንይ ናቸው። የነሱን ስጋ መብላት ሐራም ነው። ሁለተኛ ቢስሚላህ ተብሎም አይታረድም። መንፈስ ቅዱስ ነው የሚሉት ምንድነው የሚሉታላቸው እኮ እነሱ ማባባል። እና ስለዚህ እባካችሁ እንደው አላህን እንፍራ። እንደው ይበቃል እንኳን ብትሉ እንደው እኛን ሲጠየፉ ለምን እኛስ እንደው አንጠየፍም? እንደው እንደነሱ እንኳን ምን ነው ሃይማኖታችን አናከብሩ? እነሱ እኮ ሃይማኖታቸውን እኮ አክብረው ነው። በቃ እኛ ሙስሊም ሌላ ሃይማኖት ነው እኛን አይመለከተንም፣ ለምን እነሱን እንነካለን ብለው እኛን እየተጠየፉን ነው። እኛም ደግሞ ሙስሊሞች እነዚህ ክርስቲያን ናቸው፣ እንደ ሰውነት እንከባበራለን፣ ግን እንደሱን ስጋ እንበላም። እና ስለዚህ ለምንድን ነው ብለን እኛ ስለምን አንጠየፍም? ለምን ሰውን ወደ ሌላ ነገር እንተንለዋለን ነውና አይበቃም። የክርስቲያን ስጋ መብላት ይቻላል ወይ ይላል። አዳምጡ በተረጋጋሚ ነው መልሻለሁ። በቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ يقول في سورة المائدة اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم إنه زاري لأن أنت تفكر الله من النزيا مزاعفا يتسطوا سووش من قبل أن أنت تفكر. قال عبد الله بن عباس رضي الله عنه أي ذبائح أهل الكتاب يا يهودنا يا كريستيانوች ወይንም የመጽሐፍ ባለቤቶች እርድ ተፈቀደላችሁ ስጋቸው ማለት ነው። የእናንተም ለነርሱ ተፈቅዶላቸዋል ይላል። ስለዚህ እኛ ብናበላቸው ችግር የለውም ከበሉ፣ የእነሱንም ብንበላ ችግር የለውም። መስፈርት ግን አስቀመጠ። ልብ በሉ እዚህ ጋር መስፈርቱ ምንድነው ከተባለ የትም ሳትሄዱ እዛው ከፍ ብላችሁ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به ከአላህ ውጭ ላሉ ተብሎ ከአላህ ውጭ በሌላ አካል የታረዱ በፍጹም አይፈቀድም ብሏል። ሐራም ነው ብሏል እዚያ። ስለዚህ ቢስሚላህ ወይንም በአላህ ስም ብለው ካረዱ የዛኔ ትበላላችሁ። ከአላህ ስም ውጭ በሌላ ስም ቢታረድ ግን አይቻልም። ገብታችኋል አይደል? የሀገራችን ክርስቲያኖች ደግሞ አብረን እንደምንኖር እንደምናውቀው እነሱም እንደማይክዱት ቢስሚላህ ወይንም በአላህ ስም ብለው አያርዱ። ስለዚህ በአጭሩ አይፈቀድም። በሌላ ቦታ ላይ በሱረቱል አንዓም ላይ አላህ ሱብሓነሁ ወተዓላ ይህን መስፈርት ሲናገር ይላል ፈኩሉ ሚማ ذكر اسم الله عليه إن كنتم بآياته مؤمنين በአናቅጹም የምታምኑ እንደሆናችሁ በአላህ ስም ተብሎ የታረደን ብሎ አለ።
ولا تأكلوا مما لم يذكر اسم الله عليه وإنه لفسق إن الشياطين ليوحون إلى أوليائهم ليجادلوكم وإن أطعتموهم إنكم لمشركون على كالله سموج بللا سم يتعرضوا كهونو ግን እንዳትበሉ አለ አያችሁ አይደል ይሄን አስመልክቶ በዚህ ሁኔታ የተገነዘበ ሱሐባ ታቢዒ ያለው ወይ ከተባለ አሁ አለ علي بن أبي طالب رضي الله عنه عبد الله بن عمر رضي الله عنه እናታችን عائشة رضي الله عنها እነዚህ ታላላቅ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችና ነብዩ ሰለላሁ ዐለይሂ ወሰለም ይስተብናሉ ክርስቲያኖች ከአላህ ስሞች በሌላ ስም ቢያርዱ አይበላም የሚበላው በአላህ ስም ብለው ቢያርዱ ነው ብለው ቃል በቃል ተናግረዋል እንዳለ ሁሉም ተፋሲሮች ላይ ታገኙታላችሁ ልክ እንደሁ ከታቢዒዎች ሐሰን አልበስሪ ጣውስ እነዚህ ታላላቅ ታቢዒዎች ከካኑ من كبار التابعين قالوا لا تحل ذبائح اليهود والنصارى إلا إذا ذكروا اسم الله عليها يهودنا ክርስቲያኖች የአላህን ስም ካላወሱበት አይፈቀድም ብለው ተናግረዋል የክርስቲያን ስጋ መብላት ይፈቀዳል ወይስ እንዴት ነው? ይፈቀዳል የሚል የሆነ 5ኛው ምዕራፍ ላይ ምናምን እንደዚህ ነገር አለ ምናምን ብለውኛል። እሱ ነገር እንዴት ነው? አንዳንዶች ይፈቀዳል ይላሉ፣ አንዳንዶች አይፈቀድም ይላሉ። እኔ ሙስሊም ጓደኞች ይበዙኛልና አንዳንዶች ይበላሉ፣ አንዳንዶች አይበሉም። ነገሩ እንዴት ነው? እስቲ ሁለት አይነት እይታ አለ። አንደኛው ሱረቱ በቀራ ምዕራፍ 2 ቁጥር 121 ላይ ሙሽሪክ ሴቶችን ማግባት የተከለከለ ነው ይላል። በሱረቱ አናም ምዕራፍ 6 ቁጥር 120 ላይ ደግሞ 21 ላይ ደግሞ ከአላህ ስም ውጪ ሌላ የተወሳበትን እንዳትበሉ የሚል ነገር አለ። ይሄ እንግዲህ ምን ይባላል? ጥቅላዊ እንትን ነው ሙሽሪኮችን ማለት ነው። ሙሽሪክ በሚለው ነገር ማለት ነውና አላህ ከሙሽሪኮች መካከል አህሉል ኪታብ ወይም የመጽሐፉ ሰዎች የሚላቸውን ሱረቱ በይና ምዕራፍ 98 ቁጥር 1 ላይ ይለያቸውና ኤንድ በሚል ወይም ደግሞ ወ በሚል አርፉ ላጥፍ ይለያቸውና ይነጥላቸውና ሱረቱ ማይዳ ምዕራፍ 5 ቁጥር 5 ላይ ያለውን ያወርዳል ማለት ነው። ስለዚህ መጀመሪያ የተከለከለው አጠቃላይ በጥቅላዊ የሆነ ነገር ነው። ግን በተናጠል ደግሞ የአም የነበረውን ሐስ ያደርገውና ከዛ በኋላ አላህ ያንን ለአህለል ኪታቦችን እያወቀ ይፈቅዳል የሚል አንድ አስተምሮት አለ ማለት ነው። ይሄኛው ነው። ሁለተኛው ነገር ደግሞ መጽሐፍን ከተሰጡት ከሚለው ላይ ሚን ምትል አርፍ ጀራለች ወይም ደግሞ ከምትል ነገር አለች። ያ ነገር ፓርሻልን የሚያመለክተው። ስለዚህ ከመጽሐፉ ሰዎች መካከል በመዋሂድ የሆኑትን ወይም ደግሞ በሞኖቲስት የሆኑትን በአንድ አምላክ አስተምሮት የሚያምኑትን ነገር ግን ትሪኒቲ ላይ የስላሴን ስም የማይጠሩ ሲባርኩ ወይም ደግሞ የኢየሱስ ክርስቶስን ስም የማይጠሩ ዩኒታሪያን የሆኑ ሰዎች ቢኒታሪያን ያሉና ትሪኒታሪያን ያሉን ሰዎች እነሱን ያረዱትን መብላት ይፈቀዳል፣ ሚስቶቻቸውን ሴቶቻቸውንም የነሱን ማግባት ይፈቀዳል ብለው በሁለት መልኩ አስቀምጦታል ማለት ነው። እኔ ወደ ሁለተኛው ነው ማዘነብለው ማለት ነው። የመጀመሪያውም እይታ እንዳለ ሆኖ ማለት ነው። ሁለት አይነት እይታ አለ በዚህ ነገር ላይ ማለት ነው። ይሄን ይመስላል። ሙስሊም ያልሆኑ ሰዎች ያረዱትን ስጋ መብላት በሸሪዓችን ይፈቀዳል ወይስ አይፈቀድም ይላል። መርሐባ። ይሄ ጉዳይ ሙምኪን ከዚህ በፊት የተሰጡ መልሶች በደንብ ደጋግመን መልሰናል። አጠር አድርገን ሙስሊም ካልሆነ ወይም ኪታቢ ካልሆነ ሸርጡን በጠበቀ መልኩ ከዚህ በፊት ባብራራነው ሸርጥ መሰረት ያን ባሟላ መልኩ ካላረደ ሌላ የሚያርደው መብላቱ ክልክል ይሆናል። ጣዖት አምላኪያን መሰለን ቢያርዱት ወይም ደግሞ እሳት አምላኪያን ቢያርዱት ወይም ደግሞ ሰይጣኒዝም ሃይማኖት የሚከተሉ ሰዎች ቢያርዱት ወይ ደግሞ አህለል ኪታብ ነን እያሉ ግን ሁክማቸው በሐቂቃ ግን የሙርተድ ሁክም ያላቸው ሰዎች ቢያርዱት ወይም ደግሞ አህለል ኪታብም ሆነው ሸርጡ ተሟልቶላቸው ግን ሲያርዱ ልክ የኛ ሀገር ክርስቲያኖች እንደሚያርዱት አባት ልጅን መንፈስ ቅዱስ ብለው የሚያርዱ ከሆነ ይሄ ሁላ በክት ነው። ይሄ ሁላ አይበላም። ይበላው አላህ በቁርአን ላይ ሐላል ያደረገው ነው፣ እኛ ያረር ነው። ሁለተኛ ወጣዕሙ الذين اوتوا الكتاب حل لكم اوتوا الكتاب እነማን ናቸው? ፉቃሃ ዝርዝራቸውን አስቀምጠዋቸዋል። ከዚህ በፊት ማብራርተናል። ሲያርዱ ሸርጡ ምንድነው? ፉቃሃዎች በተጠቀሱት ማብራሩት መልኩ ያንን እንደተጠቀስነው ያንን አሟልተው ካረዱ ሐላል ይሆናል። ከነዚህ በስተቀር ሙስሊም ካረደው ወይም ኪታቢ ካረደው በስተቀር ያለው እንዳለ በክት ነው። ስለዚህ መብላት ወልከል ነው። አማ ባዕድ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ኢንሻአላህ እንግዲህ አሁን ስለተጠየቀው ጥያቄ በጣም አስፈላጊ የሆነ ወቅት ላይ ነው። አሁን በጊዜያችን ብዙዎች ሰዎች በዚህ ቦታ ላይ እንደው በጣም የሚገርም የሆነ ነገር እየታየ ነው ያለው። እንደው ኮሽታና ጥምጣም ተደርጎ ጺም በማስረዘም ብቻ
ሙስሊም ያረደው ምግብ ቤት ገብቶ ተመብላት ይልቅ እነ ገብረ ማርያም ያረዱትን ሂዶ መብላት በጣም የሚመርጡ የሆኑ ሰዎች አሉ። ይሄንን በተመለከተ ቀደም ሲል እንግዲህ አህለል ኪታቦች ያረዱት ምግብ ይፈቀዳል በሚለው አንፃር ከተሄደ አህለል ኪታብ ባሁን በወቅታችን ላይ አሉ ወይ እንላለን። እዚህ ጥያቄ ላይ ነው የሚመጣው። አሉ ወይ ናቸው ነው። እነዛ የነበሩት አህለል ኪታብ የሚባሉ ሰዎች በሚያርዱ ጊዜ ምን ነበር የሚሉት ነው። ያ እንግዲህ ቢስሚላህ እንደ ማለት ነው የነሱ። ያሁኖቹ ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይሉና 3 ስላሴዎችን በአንድ ላይ ይደምሯቸዋል። በእነዚህ የታረደ ምግብ የኩፍር